ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይ ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ቀነኒ ቤት ውስጥ እንደሞተች ነው የምናምነው። አስክሬኗን ከፍቼ አይቼ ነበረ። አስክሬኗ ላይ ምንም አይነት ስብራትና ደምም ሆነ የተለያየ ጉዳት አልደረሰም ሲል ታላቅ ወንድሟ ለማ አዱኛ ተናገረ። አቶ ለማ አዱኛ ጭራሽ ፍትህ መነፈጋችንና ውድታችንን ማጣታችን ሳያንስ ማስፈራሪያና ዛቻ እየደረሰብን ነው ብሏል። በሌላ በኩል የቀነኒ ባለቤት አርቲስት አንዷለም ጎሳ ደግሞ ተልባ ቢንጫጫ በአንድ ሙቀጫ ነው ሲል ተደምጧል። ታደምጡታላችሁ። ከትግራይ ክልል ተጭኖ በኤርትራ በኩል ወደ ዱባይ ሊላክ የነበረ እጅግ ከፍተኛ መጠን ያለው ወርቅ 1.8 ቶን ወይም 18 ኩንታን በመንገድ ላይ መጥፋቱን ተከትሎ በህወሓት ጀነራሎችና በኤርትራ ወታደራዊ አመራሮች መካከል ከፍተኛ ለመግባባት መፈጠሩን የህወሓት የውስጥ ምንጮች አጋለጡ። ሌባ ሲሰርቅ ሳይሆን ሲካፈል ይጣላል እንዲል ብሂሉ ጀነራሎቹ ከፍተኛ መጠን ያለው ወርቅ የት እንደገባ በመጥፋቱ የትነግና ሻዕቢያ ጀነራሎች በዛላምበሳ ጦርነት ለመግጠም ተፋጠዋል ተብሏል። እንመለከተዋለን። በኤርትራ የሚንቀሳቀሱት ሁለት የአፋር ተቃዋሚ ድርጅቶች ማለትም የቀይ ባህር አፋር ዲሞክራሲያዊ ድርጅትና የኤርትራ አፋር ብሔራዊ ኮንግረስ ጥምረት ፈጠሩ። ሁለቱ ድርጅቶች ሻዕቢያን በአጭር ጊዜ ለመገርሰስ የተስማሙ ሲሆን ጥምረቱ ኢሳያስ አፈወርቂን ያስበረገገም ነው። እስከ ፍጻሜው አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ ልትቆዩም በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችን እናልፋለን። ቀነኒ ቤት ውስጥ እንደሞተች ነው የምናምረው። አስክሬኗን ከፍቼ አይቼው ነበር። አስክሬኗ ላይ ምንም አይነት ስብራትም ህመም የተለየ ጉዳት አልደረሰም ሲል ታላቅ ወንድሟ ለማ አዱኛ ተናገረ። አቶ ለማ አዱኛ ጭራሽ ፍትህ መነፈጋችንና ውድታችንን ማጣታችን ሳያዝ ማስፈራሪያና ዛቻ እየደረሰብን ነው ብሏል። በሌላ በኩል የቀነኒ ባለቤት አርቲስት አንዷለም ጎሳ ደግሞ ተልባ ቢንጫጫ በአንድ ሙቀጫ ነው ሲል ተደምጧል። ከወጣቷ ቀነኒ አዱኛ ህልፈት ጋር በተያያዘ ድምፃዊ አንዷለም ጎሳ በቅርቡ ባሰራጨው ቪዲዮ ላይ የተጠቀሱ የቀነኒ ወንድሞች ምላሽ መስጠታቸውን ቀጥለዋል። በቅርቡ ታናሽ ወንድሟ ሊበን አዱኛ አንዷለም ቀነኒ በየቀኑ ይደበድባትና ያሰቃያት እንደነበረ በማስረጃዎች ጭምር ማጋለጡ አይዘነጋም። አሁን ደግሞ ታላቅ ወንድሟ አስደንጋጭ መረጃዎችን አጋርቷል። ድምፃዊ አንዷለም ጎሳ ቀነኒ ጭንቀት እንደነበረባት፣ አጠቃላይ ያለው ነገር ማንም ቀርቦ ጠይቆ የሚያውቅ ቤተሰብ እንደሌለ ተናግሮ ነበር። ለማ አዱኛ ግን የቀነኒን ግጭት በተመለከተ ከእሷ ጋር በእሷ ህመም ዙሪያ የተማከርነውም የተወያየነውም ጉዳይ የለም ብሏል። ቀነኒ ከመሞቷ በፊት ከምሽቱ 6 ሰዓት ከአካባቢ ደውላ አንዷለም ጎሳ ስም መኪና ለማስመጣት ፍቃድ እንዲያወጣ እንደነገረችው ይህንን አውርተው በሰላም መለየታቸውን አስታውሷል። ቀነኒ ከሞተችበት ከሌሊቱ 9 ሰዓት ጀምሮ እስከ ንጋት 12 ሰዓት ድረስ ከቤት አንስተው ሚኒሊክ ሆስፒታል እስክትደርስ ድረስ ቤተሰቧ ለማወቁና ቤተሰብ ሲያውቅ ለመቅበር እቅድ እንደነበር ተነግሯል። ለማ ከቤት አንስተው ያኔት ሆስፒታል ወሰዷት። የእሷ ቅርብ ዘመዶች የሉም ሲባሉ እዚህ የላትም ገጠር ነው ያላት አሉም። እዚሁ ከተማ ሆነን እንደሌለን ተደርገናል ሲሉ ገልጸዋል። ሚኒሊክ ሆስፒታል ሁሉንም ነገር ጨርሰው እንደጠበቋቸውም ነው የተናገሩት። ሚኒሊክም አስክሬኗን በግድ ከፍቶ ማየቱን የተናገረው ለማም እኔ አስክሬኑን ከፍቼ ነው ያየሁት። አስክሬኑ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛ አልፎ ፎቅ ላይ የወደቀ ሰው ደግሞ ይሰባበራል፣ ብዙ ነገር ይደርስበታል ብሏል። ቀነኒ ቤት ውስጥ ነው የሞተችውም። ሞታ አቅፈው መሬት ላይ አውርደው ራሷን ጥላ እንደሞተች አስመሰሉ። ጮኸው ራሷን ጣለቻሉ ማለት እህቱም እንደተባለው ከፎቅ ላይ ወድቃ ሞታለች በሚለው እንደማያምኑ ተናግረዋል። ጉማን በተመለከተ ለማ አባገዳዎች ልኮ ጉማ ከፍላለው ሽምግልና አስታርቁኝ ብሎ ሲለምን ነበረም። ያልገደለበትም ጉማ የሚከፍልበት ምክንያት የለም። ከዛ ወጥቶ ግን እኔ ጉማ ከፍላለው አላልኩም በማለት የተናገረው ሐሰትና ማጭበርበር ነው ብለዋል። የቀነኒ ታናሽ ወንድም ሊበን በሰው ሰራሽ በሰራው ቪዲዮ የተነሳ ማስጠንቀቂያም እየደረሰው መሆኑን እያነሳው ለማ አዱኛ በእነሱም ሆነ በሌሎች ላይ የሆነ ነገር ቢደርስ ያደረሰው የምናውቀው ሰው ነው ብለዋል። አንዷለም ጎሳ በበኩሉ የራሱን ፎቶ በመጠቀም ተልባ ቢንጫጫ ከሚል አጭር መግለጫ ጋር በፌስቡክ ገጹ ላይ አጋልጧል። ይህ የድምፃዊ መልእክት ብዙዎችንም
ያሳዘነም ሆኗል። በቀጣይ መረጃችን ከትግራይ ክልል ተጭኖ በኤርትራ በኩል ወደ ዱባይ ሊላክ የነበረ እጅግ ከፍተኛ መጠን ያለው ወርቅ 1.8 ቶን ወይም 18 ኩንታል በመንገድ ላይ መጥፋቱን ተከትሎ በህወሓት ጀነራሎችና በኤርትራ ወታደሮች መካከልም ከፍተኛ ለመግባባት መፈጠሩን የህወሓት የውስጥ ምንጮች አጋለጡ። ሌባ ሲሰርቅ ሳይሆን ሲካፈል ይጣላል እንዲል ብሂሉ ጀነራሎቹ ከፍተኛ መጠን ያለው ወርቅ የት እንደገባ በመጥፋቱ የትህነግና ሻዕቢያ ጀነራሎች በዛላንበሳ ጦርነት ለመግጠም ተፋጠዋል። ጉዳዩን በቅርበት የሚከታተሉ ምንጮች ለዛሀበሻ እንዳስታወቁት ይህ ህገወጥ የኮንትሮባንድ መስመር ባለፉት ወራት በኢዛና ማዕድን ልማት ኩባንያ የወጣውን የትግራይን ወርቅ በዛላንበሳ በኩል ወደ አስመራ ከዚያም ወደ ዱባይ በማጓጓዝ ሲሰራ ቆይቷል። ይሁን እንጂ ከ11 ቀናት በፊት የተላከውና በወቅቱ የገበያ ዋጋ በመቶ ሚሊዮኖች የሚቆጠር ዶላር የሚወጣው 1.8 ቶን ወርቅ መዳረሻው ሳይታወቅ ቀርቷል። የህወሓት ወታደራዊ አመራሮች ወርቁን ማስረከባቸውን አጥብቀው ሲከራከሩ፣ በኤርትራ በኩል ያሉ አቻዎቻቸው ግን እጃችን አልገባም የሚል ምላሽ ሰጥተዋል። ይህንን የይለፍልኝ ክርክር ተከትሎ በሁለቱ አካላት መካከል ይደረግ የነበረው ሚስጥራዊ የጥቅም ግንኙነት መቋረጡንና በዛላንበሳ በኩል ያለው እንቅስቃሴ ላለፉት 12 ቀናት ሙሉ በሙሉ መገታቱ ታውቋል። በተያያዘ ዜና ከዚህ ቀደም የትግራይ ክልል ለኢትዮጵያ ብሔራዊ ባንክ ያስረክብ የነበረው ወርቅ ከተቋረጠ አንድ ወር እንደሞላ የተገለጸ ሲሆን ምርቱ ሙሉ በሙሉ ወደዚህኛው የኮንትሮባንድ መስመር መዞሩን መረጃዎች ያመለክታሉ። ይህ ክስተት ተራ የኮንትሮባንድ ወንጀል ሳይሆን በኢትዮጵያ ፖለቲካና ኢኮኖሚያዊ ላይ ጥልቅ አንድምታ ያለው አደገኛ ምልክት ነው። የሚከተሉት ነጥቦች ሁኔታውን በዝርዝር ለመረዳት ያግዛሉ። አንደኛ፣ የሀብት መጠንና ኢኮኖሚያዊ ጉዳት ጠፋ የተባለው የወርቅ መጠን 1.8 ቶን ቀላል የሚባል አይደለም። በዓለም አቀፍ ገበያ የ1 ኪሎ ግራም ወርቅ ዋጋ በአማካኝ ከ65000 እስከ 70000 ዶላር ይገምታል። ይህ ማለት 1800 ኪሎ ግራም ወይም 1.8 ቶን ወርቅ ከ117 ሚሊዮን እስከ 126 ሚሊዮን ዶላር በግምት ከ12 ቢሊዮን ብር በላይ ያወጣል ማለት ነው። ኢትዮጵያ በውጭ ምንዛሬ እጥረት ምክንያት መድኃኒትና መሰረታዊ ሸቀጦችን ለማስገባት በምትቸገርበት ወቅት ይህን ያህል ግዙፍ ሀብት ከብሔራዊ ባንክ እይታ ተሰውሮ ለግለሰቦች ጥቅም መዋሉ በሀገር ኢኮኖሚ ላይ የተፈጸመ ኢኮኖሚያዊ ክህደት ተደርጎ ሊወሰድ ይችላል። ሁለተኛ፣ የጠላቶች የጥቅም ጋብቻ በፖለቲካው መድረክ የህወሓትና የኤርትራ መንግስት ግንኙነት የውሃና ዘይት ያህል የማይታረቅ መስሎ ይታያል። ይሁን እንጂ ይህ ክስተት የሚያሳየው የፖለቲካ ጠላት ለህዝብ ፍጆታ የሚውል ፕሮፓጋንዳ ሊሆን እንደሚችልና ከመጋረጃው በስተጀርባ ግን የጥቅምና የዝርፊያ መረቦች ድንበር ሳይገድባቸው እንደሚሰሩ ነው። ጀነራሎቹ በፖለቲካ ቢናከሱም በኮንትሮባንድ መተባበራቸው የቀጠናው ፖለቲካ በሙስና ምን ያህል እንደተበታተነ ያሳያል። ሶስተኛ፣ የደህንነት ስጋትና የቀጠናው አለመረጋጋት በሁለቱ ወታደራዊ ኃይሎች መካከል የተፈጠረው የማን ይበልጠኛልና የክዳችሁኝ ስሜት ወደ ግጭት የማምራት እድሉ ሰፊ ነው። 1.8 ቶን ወርቅ በቀላሉ የሚረሳ ሀብትም አይደለም። ይህ አለመግባባት በድንበር አካባቢ ያለውን የጸጥታ ሁኔታ ከማወቁም በላይ በውስጥ ለውስጥ ሴራ እርስ በርስ መጠፋፋት ሊያስከትል ይችላል። ወርቁ የተሰወረው በኤርትራውያን ነው ወይስ የህወሓት ጀነራሎች ለራሳቸው ደብቀው ጠፋሉ የሚለው ጥያቄ የጥርጣሬውን መንፈስ ያጦፈዋል። ይህ ጉዳይ የፌዴራል መንግስትና የሚመለከታቸው አካላት ትኩረት ሊሰጡት የሚገባ ነው። የህዝብ ሀብት በዚህ ደረጃ ሲዘረፍ ዝም መባልም የለበትም። በሌላ በኩል የክስተት ጦርነት ለነጋዴዎች ሰርግ ነው እንደሚባለው የሰሜኑን ግጭትና አለመረጋጋት ለተወሰኑ ወታደራዊ ኤሊቶች የሀብት ማጋበሻ መንገድ ሆኖ መቀጠሉን የሚያጋልጥ አሳዛኝ ክስተት ነው። በቀጣይ መረጃችን በኤርትራ የሚንቀሳቀሱት ሁለት የአፋር ተቃዋሚ ድርጅቶች ማለትም የቀይ ባህር አፋር ዲሞክራሲያዊ ድርጅትና የኤርትራ አፋር ብሔራዊ ኮንግረስ የኤርትራን አምባገነን መንግስት በጋራ ለመታገል ተስማሙ። የቀይ ባህር አፋር ዲሞክራሲያዊ ድርጅት ጽህፈት ቤት ኃላፊ አብዴ ሼህ መሐመድ 26 ዓመት ከኢትዮጵያ ጋር በትግል ኖረናል፣ የወደፊቱን ሲደርስ ይፋ እናደርጋለን ሲሉ ለአዲስ ሪፖርተር ተናግረዋል። ስምምነቱ ለሻዕቢያ አስደንጋጭ እንደሆነም አመላክተዋል። ድርጅቶቹ በጋራ በወጡት መግለጫም በኤርትራ ውስጥ ዲሞክራሲያዊ ስርዓት እንዲሰፍንና የአፋር ህዝብ የራስን እድል በራስ የመወሰን መብቱ እንዲከበር በቁርጠኝነት እንደሚሰሩ አስታውቋል። ድርጅቶቹ ይህንን መግለጫ ያወጡት በቅርቡ በተካሄደው የሆርን ቪዥን አንድ የጎንዮሽ ስብሰባ ላይ በቀጠናዊ ጉዳዮች ላይና በኤርትራ ወቅታዊ ፖለቲካዊ ሁኔታ ላይ ከመከሩ በኋላ ነው። የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና ጸሐፊ በተለይም ለአዲስ ሪፖርተር እንደተናገሩት በአዲስ አበባ የተደረገው ይህ የጋራ ስምምነት አምባገነኑንና በቀይ ባህር አፋሮች ላይ ጄኖሳይድ፣ ስደትና እንግልት ለሚፈጽመው የሻዕቢያ አገዛዝ የውድቀቱ መርዶ ነው። ድርጅቶቹ በመግለጫቸው
የራስን ዕድል በራስ መወሰን በዓለም አቀፍ ሕግ የተደገፈ የማይገረሰስ ፖለቲካዊና ሕጋዊ መብት መሆኑን አጽንኦት ሰጥተዋል። ትግላቸውም ለበርካታ አስርት ዓመታት የቆየውን መገለልና አምባገነናዊ አገዛዝ በማቆም ነጻነት፣ እኩልነትና ሰብአዊ ክብር የተረጋገጠባትን ፍትሐዊት ኤርትራን ለመገንባት መሆኑን አስገንዝበዋል። የራስን በራስ ዕድል የመወሰን ትግል ነው ሲሉ ከኢትዮጵያ ጋር ስለሚኖራቸው ግንኙነት ምን ማለት እንደሆነ ለተጠየቁት ጥሩ ጉርብትና ያሉት አብዴ ሼህ መሐመድ 26 ዓመታትን ከኢትዮጵያ ጋር በትግል ኖረናል፣ የወደፊቱን ሲደርስ ይፋ እናደርገዋለንም ነው ያሉት። በኤርትራ ለሚታየው ጭቆናና ለቀጠናው ለመረጋጋት ዋነኛው ተጠያቂ ገዢው የህዝባዊ ግንባር ለዲሞክራሲና ለፍትህ ህግደፍ መሆኑን በመግለጫቸው የጠቀሱ ድርጅቶቹም ይህንን አምባገነናዊ ስርዓት በጋራ ለመታገልና ለማስወገድ መስማማታቸውንም ገልጸዋል። በጭቆና ላይ የሚደረግ ተቃውሞ በዓለም አቀፍ ህግ ተቀባይነት ያለው መሆኑን በመጥቀስ ሁሉም የአፋር ኃይሎች አንድነታቸውን እንዲያጠናክሩና ማህበረሰቡም ለቀይ አፋር ህዝብ ፍትሐዊ ጥያቄ ድጋፉን እንዲሰጥ ጥሪ አቅርበዋል። ከኤርትራ አፋር ብሔራዊ ኮንግረስ ጋር የተደረገው ስምምነት ቢዘገይም እጅግ ቁልፍ ጉዳይ መሆኑን ያስታወቁት አብዴሽም ቀደም ሲል እንደ አንድ ማህበረሰብ ግፍ እየተፈጸመብን አብረን መታገል ሲገባን በተናጠል መታገል ለአምባገነኑ የኢሳያስ መንግስት ጉልበት ሆነን ነበር ብለዋል። ይህ ትልቅ ስምምነት ነው፣ ወደፊት በርካታ ጉዳዮች ይፋ ይሆናሉ ብለዋል። ሌሎችም ወደ ትብብሩ እንዲመጡ አመልክተዋል። የኤርትራ አፋር ዲሞክራሲያዊ ኮንግረስ ቀደም ሲል በሰላማዊ ትግል እንደሚያምንና በአብዛኛውም በውጭ ሀገር ባሉ አመራሮቹ የዲፕሎማሲ ትግል ሲመራ ቢቆይም ከቅርብ ጊዜ ወዲህ የሻዕቢያን የከፋ ግፍና ጄኖሳይድ ለማስወገድ ፊቱን ወደ ትጥቅ ትግል እንደሚያዞር ማስታወቅ ጀምሮ ነበር። አዲስ ሪፖርተር የዚህ መግለጫ ቀጠናዊ አንድምታ ላይ አስተያየትን እንዲሰጡ ጥያቄ ያቀረበላቸውን የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር እንዳስታወቁት የሁለቱ ድርጅቶች ጥምረት ከኤርትራ ውስጣዊ ፖለቲካ ባለፈም በአፍሪካ ቀንድ ከፍተኛ የጂኦፖለቲካዊ ፋይዳ አለው ብለዋል። የአፋር ህዝብ በስትራቴጂካዊ የቀይ ባህር መስመር በተለይም በዓለም አቀፍ የንግድ መስመር እና በወደብ አካባቢዎች የሚኖር በመሆኑ የእነዚህን ድርጅቶች መቀናጀት በኤርትራ የባህር ጠረፍ ላይ ያለውን የኃይል ሚዛን ሊቀይረው ይችላል ብለዋል። ድርጅቶቹ የራስን ዕድል በራስ የመወሰን መብትን አጥብቀው ማንሳታቸውን በኤርትራ የወደፊት የባህር በር አስተዳደርና በቀጠና የጸጥታ ትብብር ላይ አዲስ አቅጣጫ ሊጠቁም የሚችል ክስተት ተደርጎ እንደሚታይ ገልጸዋል። በተጨማሪም ይህ ስምምነት በስኬት ከተጠናቀቀ በአፍሪካ ቀንድ ውስጥ ያሉ ሀገራትን ግንኙነትም ሊያወሳስብ ወይም አዲስ መልክ ሊሰጥ ይችላል ተብሎ ይጠበቃል። ድርጅቶቹ መግለጫውን ኢትዮጵያ ውስጥ ሆነው ማውጣታቸው የኢትዮጵያ መንግስት ለኤርትራ ተቃዋሚዎች የሚሰጠውን ድጋፍ ወይም የቀጠናዊ ተጽዕኖ ፍላጎቱን ሊያሳይ እንደሚችል የፖለቲካ ተንታኞች ይናገራሉ። በተለይም ኢትዮጵያ ወደ ባህር በር ለመድረስ ካላት ጉልህ ፍላጎት አንጻር ከቀይ ባህር አፋር ድርጅቶች ጋር የሚኖር የፖለቲካ መናበብ በቀጠናው አዲስ ስትራቴጂካዊ ትብብርን ሊወልድ ይችላል ብለዋል። በአጠቃላይ የሁለቱ ድርጅቶች የጋራ አቋም በኤርትራ ያለውን የአምባገነን ስርዓት ለመቃወም ብቻ ሳይሆን በቀይ ባህር ዙሪያ ለሚካሄደው ዓለም አቀፋዊና ቀጠናዊ የኃይል ፍልሚያ አዲስ ተለዋዋጭ ሁኔታ ፈጥሯል። ይህ ጥምረት የአፋርን ህዝብ ድምጽ በዓለም አቀፍ መድረክ ከማስተጋባቱም በላይ በኤርትራና በጎረቤት ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት አዲስ መልክ ሊፈጥር እንደሚችል ይጠበቃል። በመጨረሻም ጠቅላይ ሚኒስትር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ስራን የመሰረት ድንጋይ በማስቀመጥ በዛሬው ዕለት በይፋ አስጀመሩ። ጠቅላይ ሚኒስትሩ አስመልክቶ በማህበራዊ ትስስር ገጽ ባሰፈሩት መልእክት የኢትዮጵያን ፈጣን የአየር ትራንስፖርት እድገት እንዲሁም እየሰፋ የመጣውን የኢትዮጵያ አየር መንገድ ዓለም አቀፍ ትስስር ዘላቂ ለማድረግ ወደ 25 ሚሊዮን የሚጠጉ መንገደኞችን በዓመት የማስተናገድ ላይ ከደረሰው ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ተጨማሪ አዲስ ሜጋ ጣቢያ እየለማ ይገኛል ብለዋል። ይህ የተለያዩ አውሮፕላን ማረፊያዎችን የመገንባት ስትራቴጂ ኢትዮጵያን ወደፊቷ የአፍሪካ ግንባር ቀደም የአየር ትራንስፖርት በር የማድረግ ዓላማን ያነገበ መሆኑን ተናግረዋል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክት እንደሚሆን ጠቁመዋል። ይህም ከኢትዮጵያ ሀገራዊ የኢኮኖሚ ሪፎርም፣ የኢንዱስትሪ ማስፋፊያ አጀንዳና የረጅም ዘመን የኢንቨስትመንት የአቪዬሽን ስትራቴጂ ጋር እየተናበበ ነው። ፕሮጀክቱ የኢትዮጵያን አየር መንገድ ዓለም አቀፍ ተወዳዳሪነት እንደሚያጠናክር የተናገሩት ጠቅላይ ሚኒስትር አብይ አህመድ ማዕቀፉን የአፍሪካን የማገናኘት አቅም ይጨምራልም፣ የንግድና ቱሪዝም ኮሪደሮችን ያሰፋል፣ ኢትዮጵያም ቀዳሚ የበይነ አህጉር ማዕከል ያደርጋታለን ብለዋል። ከአዲስ አበባ ደቡብ ምስራቅ 40 ኪሎ ሜትር አካባቢ የምትገኘውና 1910 ሜትር ከፍታ ያላት ቢሾፍቱም ለአውሮፕላን ስራ የተመቸ
ከባቢ ያላት ሲሆን መዳረሻቸውን ኢትዮጵያ ላደረጉም ሆነ ለትራንዚት መንገደኞች ብቁ ሁኔታ ያላት ናት። ለመዲናችን ያላት ቅርበት ከነባሩ የአየር ትራንስፖርት ምህዳር ጋር በቀላሉ የተዋሃደ አሰራር እንዲኖር ምቹ ሁኔታ እንደሚፈጥርም ጠቁመዋል። የመጀመሪያው ምዕራፍ የአውሮፕላን ማረፊያ ስራ በዓመት 60 ሚሊዮን ተጓዦችን የሚያስተናግድ ሲሆን ሲጠናቀቅም አፍሪካን ከዓለም ቀዳሚ የአየር ትራንስፖርት መናኸሪያዎች አንዷ የሚያደርጋትን በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም ላይ ይደርሳል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።